السلام عليكم ورحمة الله وبركاته. تقبل الله منا ومنكم صالح الأعمال. عيد مبارك. የዒድ አልአድሃ አረፋን በማስመልከት የተለያዩ ዑለማዎችን ከሃሪማ ቲቪ ጋር ለመዘየር ፕሮግራም ይዘናል። ዛሬ የምንዘየራቸው በህይወትም ያሉ ያለፉ ዑለማዎቻችን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችን እንድትቆዩ በዚሁ አጋጣሚ ጥሪን አቀርባለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። الحمد لله والصلاة والسلام على رسول الله صلى الله عليه وسلم. ربنا تقبل منا إنك أنت السميع العليم وتب علينا إنك أنت التواب الرحيم. مقبول الله يرجع مقبول الله يرجع مقبول الله يرجع بركة ሰዎችን ከድሞ የሚገኘውን አላህን ከድሞ ነብዩን ከድሞ የሚገኘውን ደረጃ የምታገኘው አላህ ያርገው። اللهم إنك عفو تحب العفو فاعف عنا. اللهم إنا نسألك علما نافعا ورزقا طيبا وعملا متقبلا. اللهم انصرنا وأنت خير الناصرين. اللهم ارزقنا وأنت خير الرازقين. اللهم افتح لنا وأنت خير الفاتحين. اللهم اتئنا بأسمائنا وأبصارنا وقواتنا ما أحييتنا واجعله الوارث منا واجعل ثأرنا على من ظلمنا. اللهم انصرنا على من عادانا. اللهم لا تجعل مصيبتنا في ديننا ودنيانا وأخرانا. اللهم أشغل الظالمين بالظالمين ونجنا من بينهم سالمين يا رب العالمين. اللهم اهدنا فيمن هديت وعافنا فيمن عافيت يا ذا الجلال والإكرام. اللهم أغننا بالعلم وزينا بالحلم وأكرمنا بالتقوى وجملنا بالعافية. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين وسلام على المرسلين والحمد لله رب العالمين. اللهم صل. ورحمة الله وبركاته. عيد مبارك. تقبل الله منا ومنكم صالح الأعمال. بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على رسول الله صلى الله عليه وسلم. አሁን የምንገኘው በታላቁ ዓሊም ሼክ መሐመድ ሼክ ሰይድ መኖሪያ ቤት ነው የምንገኘው። ኢማማችን እንደምታውቋቸው በአብነት ዑመር መስጊድ 26 መስጊድ ማለት ነው። በብዙ አመት በኢማምነት ደረሶችንም ከተማ ልጆችንም በማስቀራት ህዝቡን በመምከር በጥሩ አኽላቅ የምናውቃቸው ኢማማችን ናቸው፣ ኡስታዛችን ናቸው። እሳቸው ጋር የዒድ የተወሰነ ቆይታ እናደርጋለን። አብራችን እንድትቆዩ እንጋብዛለን። ሼክ ኢንሻአላህ የት እንደቀራችሁ የተወሰነ ጊዜ የዒልም ጊዜያችሁን ኢንሻአላህ ታካፍሉናላችሁ። ለምን ወጣቶች ምንም ሰው ስለሚሰማ ከዒልም ሰው ብዙ ሰው እየራቀ ነው። ወደ ዒልምም እንዲጠጋ የት እንደቀራችሁ ሰው ዛሬ በ3 አመት በ2 አመት ዒልም የጨረሰ የሚመስለው ኸልቅ እየበዛ ስለሆነ የዒልም ጊዜያችሁ ምን ያህል በማስተማር ምን ያህል አመት እንደቆያችሁ ብትገልጹልን። بسم الله الرحمن الرحيم. والعاقبة للمتقين ولا عدوان إلا على الظالمين. وصلى الله على أشرف المرسلين سيدنا محمد وعلى آله وصحبه أجمعين. أما بعد አገራችን ገደባሙ ይባላል። ያው ባላምባ የምትባል ቀበሌ አለች፣ ወረዳ አለች። እዛው ነኝ ያደኩትም እዛው ነው። ትውልዴም እዛ ነው። ከዊሶ ትባላለች። ቁርአን የቀራው አባቴ ሼህ ሰዒድ የሚባሉ ትልቅ መሽሁር
የሼኽም ደረሳ ናቸው። የዳለቲ ሼኽም ደረሳ ናቸው። እንግራር ሼኽ ተብሎ ትልቅ ሼኽ ነበሩ። እሳቸውም ጋር ይቀሩ ነበረ። ቁርአን እሳቸው ጋር ነው የቀራሁት። እንደውም የአቀራሪ ሁኔታ አባቴ ሲነግሩኝ በዚህን ቀን ቀራ፣ በዚህ ቀን አኸተምኩ ትዝ አይለኝም ብሎኛል። በህፃንነቴ ነው ቅራአት የጀመርኩት። ቁርአኑን ደግሞ ስቀራ የታች የነገሩኝን ትቼ ላይ ፈልግ ነበረ። ላዩ አሊፍ ላም ትልልቆቹ አንተ ያልደረስኩት ቦታ ነው። ዝም ብዬ በቃ እሱን ለመብላት ደስ ይለኝ ነበር። ላይ ታች አዎ ተርሴ ወዲያውም አልሐምዱሊላህ አባቴ ጀውዳቸውም ቅራአታቸውም በጣም የታወቀ ስለሆነ እንደ ሜዳለቲ ሼኽ እሳቸው ጋር አጣሩ ቁርአን ይሏቸው ነበረ። ጀውድ ለየት ያለ ሼህ አመስ የሚባሉ ሀገራችን ገብቶ አንድ የተወሰኑ ሰዎች ናቸው ያነሱባቸው ይባላል። ቁርአን ለመቅራት የፈለገ ሰው ሰይድ ጋር ብሎ ይሸኙ ነበር። ከዚህ ደረሳም ከዚህ አዲስ አበባ የገጋ ነው። በዛ ገብታቸው አጣሩ እያሉ ቅድሚያ ይሰጧቸው ነበር። በጣም እኔ ተወሰነ ጊዜ እንደውም 7 ዓመት ሞልቶኛል ማለት ይመስለኛል። ቁርአን ከተምኩ። ወዲያውም ቅራአት ትልቅ የቅራአት ሼኽ ተብሎ ትልቅ ጀህመድ ይባሉ ነበረ። እሳቸው ጋር አንድ ሰዓት ግማሽ የሚያስኬድ ነው። ይችላል ወይ እንዴት ይዘው መጣ? እናንተው ጨርሱ ነው ወይ የመጣህ ብሏቸዋል አባቴ። እሱ ለምን ይዘው እዛ ይሻለዋል፣ መንገዱ ያስቸግረዋል። አይ ተሰው ዘጀማዓ የሆነ ጊዜ ይሻለዋል ቅራአቱ ብሎ ተወሰነ ሰፊና ጀመርኩኝ። ድሮ መቼም ሰፊና ነው የሚቀራው። ሻእና አላት ይባላል። ይሄ ሰፊና ማለት ዱንያ ባህር ናት እንዳሉ እንትና ልጀቱን የሚባል አለ አይደለም? እዚህ ሐዲስ ላይ ሽዕር ላይ አለ። ኢማሙ ሻፊዒ ኢነ ሊላሂ ዒባደን ፉጠና ጠለቁ ዱንያ ወኻፉ ልፊተና ወለማ ነዘሩ ፊሃ ፈለማ ዓሊሙ አና ለይሰት ልሐይ ወጠና ጀዓሉሃ ሉጀተን ይተኸዙ ሱፉን አለ። ዱንያ እንዳለችም አሁን አንዳንድ ሱፊዮች እንደዛ ነው የሚፈስሩት። ዱንያ እንዳለችም ባህር ናትና ሰፊና ይፈልጋል። መርከብ ዝም ብሎ ባህር አይገባም። ሰፊና በመርከብ ነው የሚገባው። ሰፊነቱ ሶላት ሰፊነቱ ነጃህ ተብላ አለች። እሷን ትቀራለች። በሰርቲው ነው የሚቀራው። ከዛ ሸጃም አባቴ ላይ አይችልም መሄዱን አይችልም ብሏቸው መንገዱም ይረዝምበታል ይቅራ ብሎ ባፈድል ሸጃዕና ባፈድል አባቴ ጋር መቅረቴ ትዝ ይለኛል። ቁርአን የቀራባቸው አባቴ ማለት ነው። ከዛ በኋላ ዑምዳ ልጀምር ደግሞ ታቻውን ደስ አወረድኩኝ። ዑምዳ የተወሰነ ባቡል ጀናዛ ይመስለኛል እዛ አካባቢ ከደረስኩ በኋላ ወደዚህ ወደ አዲስ አበባ መጣሁኝ። እዛ መረሳው ነገር ማነው ስሙ ብሎኛል ያኛው ሼኹ መሐመድ ደሊል ይባላል። አሁን በአብዛኛው ሰው መሐመድ ደሊል የአባቴ ስም አይደለም፣ ደሊል ሰዒድ ነው። ማነው ስምህ ማነው ሲሉኝ እኔ መሐመድ ደሊል አልኳቸው። በስተኋላ አንዱ ለሌለው ሰው ስጠው አንዱ ስም መሐመድ ይበቃል አለኝ። እዚህም መጣው ማነው ስም አሉኝ። የኛው ሜዳለቲ ሼኽ ያው በጣም ያስፈሩ ነበረ። በጣም ማየታቸው እንደዚህ አይተን ማየትም ያስፈሩ ነበር። እንትናቸውም ጸጉራቸው በአመት ሐጅ ሁልጊዜ ስለሚሄዱ ስለነበረ ሚና በአመት ብቻ ነው የሚላጨው እንዳለ ይቆያል። እንዲህ ብሎ በሚያዩቸው ጊዜ ማንም በስብሎ ነው መድሮ የሚቀረው በስብሎ መሬት ነው ወላሂ ነበር እኮ ፍቅር ነው። ሼኹም አይታየም ኪታቡን እንጂ ከዛ መውጣት ነው ሲመጣው ያው ሽርክና ሸሪካ እንትን አሉኝ። እንደው የመጣው ቀን ረመዳን ነበረ። ቁርአን ይቅራ ተርቲብ ይቅራ አሉ ሼኽ። ፈራው
ሀገር ተኩራዛ ለመጣ ነው ለማ ኸልቁም አካባቢ ትልልቅ መሻይኽ አለ በአመት መጥቶ ይሄ ባላገሩ መጥቶ እሳቸው ጋር ነበር እንትን የሚለው የሚጾመው መኡናውን ሁሉ ምስሉ ተንበር በኋላ ተርቲቡ ይቅራ ሲሉ እኔ ፈራሁኝ እና ሳልቀራ ቀረሁ። የማግስቱ አባቴንም እኔንም ልኮ ጓዳ አስገቡን። ልጁ ለምን ከለከላችሁት እንግዲህ ቀራ ሲሏቸው አይ ፈርቶ ነው። ምን ነው በእርሱ አይደለም ቁርአን ይቀራሉ የቁርአን ስለሚያምኑበት ሼክ ማለት ነው። በእርሱ ነገር በእርሱ ይቀራሉ። ምን ለምን ይፈራል? ይቀራሉ። የቀረው አልመሰለኝ የከብዶኝ ተወሰነ ጊዜ አልሐምዱሊላህ የተሳቸው ጋር በቅርአት ላይ ቀጠልኩኝ። አሁን እንደጨረስኩ በኋላ ያው ተርቲብ ነው አዳበል ሙተዓሊም የሚባል አለ። በእጅ ኩቱብ ነበር እጅ ኩቱብ አሁን ተዕሊም ሙተዓሊም ለዛ ቦታ ተዕሊም ሙተዓሊም ትከያለች። አዳበል ሙተዓሊም ይቀራል። ከዛ ቀጥሎ የሚንሃጅ ሙቀዲማ የተለያዩ ነገሮች አሉ። ሚንሃጅ እኔ ለመቅራት ስፈልግ አትቀራም ብሎ ከለከሉኝ። ትንሽ ለተወሰነ ያጉላሉኝ። ተቆጣው። ልጅነት መለኝ አይደለም ለመቅራት ለምን ይከለክሉኛል ብዬ አንተ ተቆጣህ እንደ ያሉኝ። ያው ከሽፉ ሚያን ነበር እሳቸው ለየት ያሉ ነበሩ። ሀገሩ ተደቡብ ይምጣ ተሰሚው ይምጣ እኮ አሰባሳቢ እሳቸው ነበር። ሼክ የሚባል ነገር አይታወቅም ብለዋል። ሙፍቲም ነግሮናል። እሳቸው አቀባበል ያደረጉላቸው እሳቸው ናቸው። ገና አዲስ አበባ ወደዚህ ስመጣ ወረቀት ላኩ ስጦኝ ወረቀት ጽፎ ልኮኝ እሳቸው ይቀበሉ ያገሩ ቁጡ እሳቸው ናቸው። እሳቸው ይቀበሉ ብሎኛል ብሎ ሙፍቲ ራሳቸው እያለቀሱ ሲነግሩን መሰረት ይጣላል ተብሎ እዛው መድረሳ ላይ አሉ። በቃ ገና ሳገኛቸው ታሪካቸው በጣም ይሰማል አሉ። እዛ ጋር ገና ሳያቸው እዛው የሚነገረው ሐለት አንድ ነው አሉ። በኋላ ገና ደረሳው እንዳለ ብሎ ነው የሚቀራው። መጥቼ ቆንኩኝ። ሸሚዝ ለብሻለሁ አሉ። ሸሚዝ ነው ሽርጥ ነው። ወረቀት አምጣሉኝ አሉ። ወረቀቱ አምጣሉኝ አሉ። ያዘ ሼኹ ይላኳቸው እኮ ማን ነገራቸው? ወሬ ገና ገብታኝና ሰጠዋቸው። አነበቡ። አህለን ወሰህለን ቢሳሂብ አልቁርአን ቢሳሂብ ዒልም ቢጣሊብ ዒልም አህለን ወሰህለን ብሎ እስካሁን ድረስ ብዙ 50 ዓመት እነዚህ ሊሆነኝ ነው። ወይ መሳፈራ ጎድሎኛል ሐጅ ሊሄድ ነኝ ወይ ጅማ ሊሄድ ነኝ የሆነ ቦታ ሊሄድ ነኝ ይበለኝ እንጂ ለዒልም መጥቻለሁ የሚለኝ እስካሁን አላገኘውም። አህለን ወመርሐበን ብሎ ክፍል ሰጥቶኝ ምን ብሎ አመቻችቶኝ እዛ እንዲቀመጥ አደረጉኝና አንድ 3 ቀን የተወሰነ ጊዜ ከቆየ በኋላ ሰው አግኝቼ ሄድኩኝ አለው። ይሄ የመሰሉ ነበሩ። ሼኽም አቅራሩ የተርቲብ አቅራር ነበር የሚቀራው። ሚንሃጅ በኋላ አጀመርም ብሎኝ መቆጣት ያይቶ አንተ ተቆጥታል እንዴ? ሚንሃጅ እኮ የ5 ዓመት በሀገራችን ሲቀራ 5 ዓመት 4 ዓመት ነው የሚጨርሰው ሚንሃጅ ለመቅራት። ቀዷ ሳያደርግ ልቅራ ከተባለ 4 እና 5 ዓመት ነው የሚጨርሰው። ይሄ እንዲህ ያለ ቂርአት እንዲህ ያለ ጉዞ ርዝመት ጉዞ ያለበት ቂርአት ረፊቅ ይፈልጋል። ረፊቅ ፈልግ ብዬ ነው። ሰማ ሚንሃጅ የሚጀምር ሰው ይሄ 5 ዓመት 4 ዓመት ስለሆነ ወይ ይጨርሰዋል ወይ ይሞታል። የ4 ዓመት ጉዞ አይደለም 3 ነገር ነገረኝ። ወይ ይጨርሰዋል ወይ ይቋረጣል ተዕልሙ። አሁን በሚንሃጅ አቁመ ነው የሚባለው። አሁን ብዬ ቦታው በሀገራችን ሲሆን ሚንሃጅ ጀምኜ ነበር። በቃ ርቀት ጉዞ ስላለው ትንሽ ሶብር ያስፈልገዋል ለማለት ነው። ከዛ እሱን የተወሰነ ጊዜ ቀራን። አልሐምዱሊላህ እዛ ለመውጣት አባቴ ደግሞ ያመጣኸው ለምንድን ነው
እወዳቸዋለሁ፣ በጣም እወዳቸዋለሁ። ግን የመጣኸው ለምንድን ነው ብሎ ቢሏቸው ለዒልም ነው አሏቸው። ተዘመድ ለማስተዋወቅ ለሌላ ነገር ነው አይደለም፣ ለዒልም ነው። ሰላምታ አሏቸው። እጃቸው አምጡ አሏቸው። ይሄ አባቴም እጅ አመጡ፣ የኔ እጅ ተቀብያለሁ አሉ። እሳቸው ከታች ያደረጉት የኔ መሀል አደረጉና ተቀብያለሁ። በቃ ለሌላ ሰው ብዙም ሌላ ቦታ ለመቅራት ደስተኛ አልነበሩ። እኔ ለምን ተፈለኩ ቅራሉ የሚቆዘዋል አባት ብጠይቀው ዒልም አምጥቼዋለሁ ብሎኛል። በዛና ሀጂ ሳኒ ጊዜ አፍላ ነው ወቅቱ። እነ ሼህ መሐመድ ወሌ መጡ። እነ ሼህ ሚናስ ርቻለሁ እሳቸው ጋር ሼህ አብዱልባሲጥ ተብሎ የሼህ መሐመድ ወሌ ሼኻቸው ናቸው። ሼህ ሚናስ በወሎ ሀገር የናሁን የወዲ ሼህ የወዲም ሼህ ናቸው። ሼህ አብዱልባሲጥ ማለት ሼህ ሚናስ ማለት ልጅ ሼህ ናቸው እኮ ሀጂ ሳኒ ሀድራ ላይ እሳቸው በስተቀር ማንም የሚናገር አልነበረም። ስንስቶ አካቢሉ አለ ሙገየባቱ ትልቅ ሰው ነበር፣ ያስፈል ነበር። እሳቸውን ጋር እኔ ወደ ወሌ ጋር እየቀራው እያለ አይ በረካ ያላቸውን ሰውዬ ስለሆኑ እሳቸው ጋር ቅራ እኔ ጋር ሌላ ትቀራለህ ብሎ ሸሞ ወሌ መጥቶ ጀመርኩባቸው። ትንሽ የተወሰነ ለበረካ ሰውየው በጣም መብሩክ ነበሩ ይባላል። በእኔ የቀራ ሙደሪስነት ተሰጥቶኛል፣ የሙደሪስነት ደረጃ። ይሄ ቢቀር ደግሞ ታሪኩ ሶላት አይሆንብኝም ብሎ ተናግረዋል ይባላል። እንደ ሸጣሃቲ ሰሙ ነገር ጊዜ ሰውየው ሳሂበ ሻእን ነበሩ አባት። እሳቸው ጋር እንትን የተወሰነ ቀራው። ተፍሲርም ሀጂ ሳኒ ጋር በይነ ለመቆረሻ ተከታተልኩኝ። በኋላ እኔ ሙጣላ የትርፍ ጊዜ ደግሞ ሙጣላ ጀመርኩኝ። ገና አሃዱ ብሎ ሀጂ ሙሳ ጋር ሲጀምሩ ዳዕዋ ሲጀምሩ እኔ እዛው ነኝ። ተንሰፊና ምናምን ሙጥላለሁ አሃዱ ብሎ ሲጀምሩ 3-4 ሰውየው በጣም ግዙፍም ነበሩ። ሁኔታቸው ያምሩንና ለከርባቸው ያለባበሳቸውም ሌላ ነበር። እንደው ለኢልማቸው ሳይሆን ዛታቸው በጣም ያስፈራ ነበር። ሀጂ ሙሳ ቴኪያ ማለት እሳቸው ገብቶ የተወሰነ ሪያድ ሷሊህ እንደዚህ ዳዕዋ ያደርጉ ነበር። እኔ ቀሪአይ እዚህ ጥቁር እንትን ሰማ ነቀርሳ አካባቢ ነበረ። ተሳቸው መኪና ነበረ የምመጣው። እንደውም ዘኝ ፈይሻ በኋላ ይዘኝ ይመጣሉ። እዛ ያሞጥላለሁ እሱ የተወሰነ ጊዜ ሙጣላ አድርጌ ያለው እንትና አሁን ቅርብ ጊዜ የሞቱት አሁን እኔ ደረሳ ናቸው። የያሲን አባት ስለምን በዛን ጊዜ የነበረው አቅራኑ ብዙ ይቀራ ነበር። እኔ ጋር ያን ሙሂድ የሚባሉ የተለያዩ ልጆች አውሳን ሄደ ሁሉ እኔ ጋር ነበሩ። ሁሉም አልሐምዱሊላህ እዛ ስቀራም ሳቀራም ሻማ መራፊ ደግሞ መጡ። ሐዲስ የቀራችሁት እነሱ ጋር ማለት ሂጃዛ ማለት እንትናም ሸሙሉሌም ሁሉ ሁሉ ነገር እንደውም በሀጂ ወሌ ይቀራለሁ ሐዲስ ይቀራለሁ ስላቸው አይ ኑዙል የሚባል አሊና ኑዙል የሚባል በሐዲስ ሙስጠላህ ሐዲስ ላይ አለ። አሊ የሚባል አሊ ሰነድና ኑዙል የሚባል አለ። አንድ ደረጃ ይወርድብሃል። እሳቸው በፈራሉ እሳቸው ሀጂ ወሌ አንድ ደረጃ ይወርድብሃል ነው እሳቸው እያሉ ትርሚዚ ኢንሻአላህ ትርሚዚ እሳቸው ጋር ቀረን። ሌላውን ኪታብ ከእሳቸው እየተደማመጠ እነ ሀጂ ዘይኑ በነበሩበት እነ ሼህ ዙል መቃም በነበሩበት እነ ሼህ ሙስጠፋ በነበሩበት ሐፍላ ነበረ። በጣም እንደዚህ እየተካሄደ በዚሁ ድረስ አልሐምዱሊላህ ያው በመቅራቱ ላይ አልተቋረጥንም። አላህ መቼም በአሁኑ ጊዜ ነው እንጂ ይሄም አቀራውም ቀራውም ማለቱም አስፈላጊም አልሆነ አይደለም። እንዳላህ ከሆነ ማለት ነው። በኡመቱ ማገልገል ከተቻለ ማገልገል እንደውም አቅራ አሉኝ ሼህ መሐመድ ራፊ። ያልቀራውም አልኳቸው የቀረሃው ማለት ነው አሉኝ። የቀረሃው አቅራ ያልቀረሃው ቅራ አሉ። እዚያው እንደዚያው ለሐለት በመቅራት ላይ እንገኛለን። አሁንም በዚሁ ላይ ነው። ግን የአሁኑ ጊዜ ደግሞ ያቀራሩም ሁኔታ ችግር አለ። ለመቅራትም
ዘመን ያለፈው ነው እየተባለም ይወራል። የሰነዱ ቂርአትም ችላ እየተባለ ይሄናል። ግን እናንተም ይሄም አከብራችሁ በመምጣታችሁ በጣም እንትን ይለኛል። ግን እናንተ የያዛችሁትን ኸይር ስራ ዑለማው ባለበት ማንም ዑለማ አልአኺራ ሆኖ አስታዋሽ የለውም። ብዙ ተቅዮች፣ ብዙ የአላህ ሰዎች፣ ብዙ ዑለማዎች አሉ። አሁን ወጣ ገባ ካላለ አሁን ይህ ሁሉ የምታዩትን ኢማሞች ሆነም በኺድማ ላይ ያሉትን ሁሉ ተኛ በኋላ ነው የመጡት። እኔ ግን የንግግር ምንም ሀዋልም አንድ አህል ኸይር ነች ገዛልኝ። አንድ አህል ኸይር ነው ስም አትንገሩ ብሎ አሁን ነቢያችን ዓለይሂ ሰላቱ ወሰላም አላህም በተዓውኑ በእንዲህ ያለው ስራ አላህም አዞበታል። አሁን እኛ አዲስ የምናዘው ነገር የለም። ነቢያችን አዘዋል፣ ሰለፈ ሷሊሆቹን አዘዋል። እኛ አሁን የቀረብን ምንድን ነው? ኢክቲዳ መከተል ነው። አሁን ያስቸገራል። ወቢሁዳሁም ኢቅተዲህ አይደለም እንዴ ትእዛዙ ለነቢያችን አኒተቢዕ ሚለተ ኢብራሂም እኮ ነው። አኒተቢዕ ሚለተ ኢብራሂም ሌላ አዲስ የምታወጣው ነገር የለም። ይህን መመሪያ ተከተል ነው። ይህን መመሪያ ደግሞ አህለ ለሆነ ሰው ደግሞ ያስፈልገዋል። በየቦታው ሙዓወናም ያስፈልጋል። ይሄ የተያዘውን ስራ ትልቅ ስራ ነው። አላህ ዘንድ የሚያገኙበትን ዋና ትልቁ ነገር ኢኽላሱ ላይ መጠናከር ያስፈልጋል። ኢኽላስ ላይ በጣም አሁን ኢኽላስ ላድርግም ቢል የሚመች ጊዜ ስላልሆነ የማይታወቀው ደግሞ በየቦታው ዑለማ ሆኖ ለሚያስተላልፈው አቶ የተቀመጠ በየቦታው አለ። እናንተ ቤት ነው ማን ነው ብላችሁ ፈልጋችሁ መምጣታችሁ ትልቅ ከአላህ ዘንድ ትልቅ ደረጃ የምታገኙበት ነገር ስለሆነ ሁሉም በዚህ መንገድ ደግሞ እንዲከተልና እንዲሄድ አስፈላጊ ነው። ለምን ተዓወኑ ብለዋል። ተዓወኑ ማለት ማንን ነው መዓወን ያስፈልገዋል ምንድን ነው ብሎ አሁን አህለል ኸይሩ ሞልቷል፣ ገንዘብም ሞልቷል፣ ሁሉ ነገር ሞልቷል። ግን አያያዙ ትንሽ እውቀት ያንሰናል። የት ነው የምናውለው? ነቢያችን ዓለይሂ ሰላቱ ወሰላም ምንድን ነው ያሉ? 4 ነገሮች ባለው ቦታ ይጠየቅበታል የውመል ቂያማ አን ዑምሪሂ ወአን ሸባቢሂ ወአን ዒልሚሂ ወአን ማሊሂ። ገንዘቡ ደግሞ ሚን አይነ ከሰበው ፈአንፈቀሁ ነው ትልቁ ነገር። ገንዘብ ይኖራል፣ ግን ለባለቤቱ ማን ነው የሚገባው? ማን ነው? የት ላይ ያዋልከው? ገንዘብ ደግሞ ኸይር ነገር ጊዜ ያገኝተህ ከየት ነው ያዋልከው ማለትም እኮ መጠየቅ አይቀርም። ስለዚህ ይሄ የተያያዘው ግን እኔ የምመክረው ምንድን ነው በየቦታው አህለል ኸይር ሆኖ አህለል ዒልም ሆኖ አህለል ወረዕ ሆኖ በመስጂድም ሆነ ቦታቱ የቦዘኑ ሰዎች በየቦታው ስላሉ አሁን እኔ ጋር መምጣቱ እንኳን ተኔ ጋር ሊኖሩ ይችላሉ። ጊዜው ደግሞ አይደለም ይደበቃሉ ተብሎ አልተመቸም መሰለኝ። በየቦታው እንትን ስላለ እናንተ ሁሉም ኸይራት ይሄ የተያዘ ስርዓት ከዚህ አሁን መጀመሩ ነው። እኔ ለመጀመሪያ ነው እዚህ ቤት መቶ የጠየቀኝም አንዳንድ ልጆች የኔ ደረሶች አሉ። አንዳንዴ አልፎ አልፎ ይመጣሉ። ግን በያዛችሁትን ስራ ትልቅ ስራ አላህ የወደደው ስራ ነቢያችን የወደደው ስራ ነው እና ብትቀጥሉበት ሌላውም ደግሞ እናንተን ደግሞ ተከትሎ አህለል ኸይሩ አሁን ሌላ ሰው ነው የሚጠቀምበት። የኛው ትንሽ ዱንያም አይፈልግም መታወቅም አይፈልግም። ሱፊያ የሚባለው መንገድ እኛ አሁን በእኛ ጊዜ ተጀመረ እንጂ ድሮ ተደብቆ ማንነቱ ኢማሙ ሻፍዒ ራሳቸው ዒልም በአጠቃላይ ያወጣሁት በሌላ ሰው ቢሆን ብሎ ያለበት ጊዜ አንድ ሰው ተከራክሮኝ ሊያሸንፈኝ ይፈልጋል የተባለ ጊዜ ነው። በሻፍዒ ጊዜ ዒልሙ ሻፍዕያ የተእሊፋት ባይባል በሌላ ሰው ቢሰየምልኝ ፈልግ ነበር ያሉ ናቸው። አህለል ወረዖች ናቸው። ሁሉ
ከአላህ በኩል ያለው ሙቃበላ እንጂ ሌላ ነገር ምንም የሚፈልጉት ነገር ስለሌለ በእንዲህ ያለውን ነገር እናንተ ያለበትን አካባቢ ፈልጋችሁ በማምጣታችሁ ሁሉም ደግሞ በእናንተ መንገድ እንዲከተል እንከጅላለን። መስመሩም ሁሉም አላህ ያርግላችሁ። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም ወቱብ ዐለይና ኢነከ አንተ ተዋቡር ረሒም اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب اللهم اهدنا سبل السلام واختم لنا على دين الإسلام آمين وسلام على المرسلين والحمد لله رب العالمين اللهم صل وسلم السلام عليكم ورحمة الله وبركاته. تقبل الله منا ومنكم صالح أعمال عيد مبارك. أهون من الجنيو بتلاقوا عليم شيخ محمد طيب بيتنا من الجنيو إن شاء الله عيد زيارة المواء إسلامي درجت علماء زيارة لمدرك هيدونو كويتاتشن خاصة جاونا لتوصل كويت عبرن كويانا. السلام عليكم ورحمة الله وبركاته. تقبل الله منا ومنكم صالح الأعمال عيد مبارك. ودنا يتكبراتشو يا هاريما تي في ተመልካቾቻችን እንዲሁም የአልማዋ እስላማዊ በጎ አድራጎት ድርጅት የበጎነት ባልተቤቶች አሁን የምንገኘው በሼኻችን ሼክ መሐመድ ጠይብ ቤት ዒድን ዚያራ ሂደን ነው። ከሳቸው የተወሰነ ቆይታ እናደርጋለን። ተከታተሉ። አላሁ አክበር አላሁ አክበር لا إله إلا الله والله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله والله أكبر الله أكبر ولله الحمد الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا لا إله إلا الله ولا نعبد إلا إياه مخلصين له الدين ولو كره الكافرون لا إله إلا الله وحده صدق وعده ونصر عبده وعز جنده وعزم الأحزاب وعده لا إله إلا الله الله أكبر اللهم صل على سيدنا محمد وعلى آل سيدنا محمد وعلى أصحاب سيدنا محمد وعلى أزواج سيدنا محمد وعلى أولاد سيدنا محمد وسلم تسليما كثيرا بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم እንኳን ለኢድ አልአድሓ በሰላም አደረሳችሁ። ኢድ ሙባረክ አዕደ አላሁ አለይና ወአለይኩም ቢልኸይር ወልዓፊያ። ኢድ ሙባረክ ብያለሁኝ። እንኳን አደረሳችሁ፣ እንኳን አደረሰን። ለመላው ዓለም ላይ ላለ ሙስሊም ሁሉ ኢዱ ያማረ አላህ ያድርግልን እላለሁኝ። በመቀጠል ዛሬ መእዋ ዚያራ መጥቷል እኔ ጋ ፈጀዛሁሙላሁ ኸይራ። በዚህ ሰዓት ወንድሙን የሚያስታውስ ዑለማውን የሚያስታውስ አለን የምንለው ድርጅት እንግዲህ መእዋ ነው። ሁላችሁም መእዋን ድጋፍ እንዲታረጉና ከጎናቸው እንድትሆኑ በተቻለ አቅም ብዙ ያልተጠየቁ መሻይኾች አሉ።
ይሄ ልብስ ብዙ ነገር ይደብቃልና በልብስ ተደብቀው ችግራቸው ያልታየላቸው ብዙ ዑለማዎች አሉ። ዛሬ እኔ ጋር መጥተው ስለዘየሩኝ በጣም ነው ደስ ያለኝ። አላህ ይቀበላቸው። ይህን ስራቸውን ደግሞ ዘላቂ አላህ ያድርገው። አቅም ያለን ሰዎች ያው በሁለት በሶስት ነገር እኔም የማውቀው አለ። አንደኛ መሻይኾችን ይዘይራሉ። በተቻለ አቅም ደግሞ ገጠር ላይ ያሉ መሻይኾች በተለያየ ነገር ድጋፍ እንዲደረግላቸው እየጣሩ ነው። ኡዱህያም ሲመጣ በአመት እንደዚሁ ድጋፍ ያደርጋሉ። ከዛም ባሻገር መድረሳዎች ላይ ቁርአን በማከፋፈል በዚህ ይታወቃሉ እና በተለይ እኛ ሱፍያው እንደ አይነት ተቋም ያስፈልገዋል። የተመሰረተውንም የተቋቋመውንም ደግሞ ማገዝ ይኖርብናል። እርስ በራሳችን ተደጋግፈን ብዙ ችግረኛ አለ። ሁሉም ኺድመተ ዲን ነው። የሁሉም መቅሰዱ ኺድመተ ዲን ነው። አንዱ ወደ አንዱ ከጎደለበት ወዳልጎደለበት ምን ተጋገዝበት ነውና ዋን እገዟቸው፣ እንገዛቸው። እኔ በግሌ መቼም የምችለውን በፈለጋችሁበት ሰዓት ለማገዝ ዝግጁ መሆኔን በዚህ አጋጣሚ መግለጽ እወዳለሁኝ። አላህ ይቀበላችሁ። ከአመቱ አላህ ያደርሳችሁ። ስራችሁ ደግሞ ቀቡል ያለው አላህ እንደው ጠያቂ ለሌለ ሁሉ የምትጠይቁበት አቅሙንም አላህ ይስጣችሁ። ቀቡል ካለው ደግሞ አንዱ ሃይላንድ ውሃ እሷ ትበቃለች ፈትህን ለማምጣት ማለት ነው። ስለዚህ አላህ ይቀበላችሁ፣ አላህ ያሰማርላችሁ። ስራችሁ ደግሞ የሚተላለፍም አላህ አድርገው፣ አጋዡንም አላህ ያብዛላችሁ። የሰው ሀጃ በዛም በዚህም ትሰማላችሁና ጭንቀታችሁ ስለሚጨምር ይህን ጭንቀት የሚያግዝ አላህ በጎናችሁ አላህ ይቆምላችሁ፣ አላህ ያቆምላችሁ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ወአለይኩም ሰላም። السلام عليكم ورحمة الله وبركاته. تقبل الله منا ومنكم صالح الأعمال. عيد مبارك. አሁን የምንገኘው በታላቁ ዓሊም ሼክ ሁሴን ረህመቱላሂ ዐለይህ ታላቁ አንዋር መስጂድ ምክትል ኢማም የነበሩት ኢማማችን ኡስታዛችን ቤት ዚያራ ሂደን ነው። ያው አልማዋ እስላማዊ በጎ አድራጎት ድርጅት ዑለማዎችን በህይወት ያሉትንም በመዘየር የሞቱትንም በማስታወስ ቤተሰቦቻቸውንም በማስታወስ ሌላው ማህበረሰብ በተለይ ዑለማዎቻችን በህይወት ያሉትን ብዙ ድጋፍ ያስፈልጋቸዋል። እንዲሁም ደግሞ ያለፉት ዑለማዎቻችን ብዙ ድጋፍ ያስፈልጋቸዋል ቤተሰቦቻቸው ማለት ነው። ለምን ዓሊም ባለ ጊዜ ብቻ ሳይሆን ካለፈም በኋላ ቤተሰቡን ማየት መደገፍ በጣም ያስፈልገናል። ለዚህ ስንቶቻችንን በአካባቢያችን ያለፉ ዑለማዎች እንዲሁም በህይወት ያሉ ዑለማዎችን እያየን ያለ ነው። በተለይ ኢድ ሲመጣ ሁላችን በቤታችን የሞቀ ነገር አሟልተን በአካባቢያችን ያሉ ኡስታዞች፣ ዑለማዎች፣ ኢማሞች ያለፉትንም በህይወት ያሉትንም ማየት ተገቢ ነው ብለን እናስባለን። ለዚህ ሁላችንም በዚህም ኸይር ላይ በዚያራው ላይ የተሳተፋችሁ ወንድሞች አላህ ሱብሓነሁ ወተዓላ ዙሪያችሁን ሷሊህ እንዲያደርገው ገንዘባችሁንም ቤተሰቦቻችሁንም አላህ በረካ እንዲያደርገው እንጠይቃለን። ለታላቁ ዓሊማችን ሼክ ሁሴን ረህመቱላሂ ዐለይህ ቤተሰቦችም ዒዱ ያማረ እንዲሆንላቸው ቀሪ ሀያታቸውም አላህ ሱብሓነሁ ወተዓላ እንዲቆምላቸው እንዲያግዛቸው አላህ ሱብሓነሁ ወተዓላ እንጠይቃለን። ሁላችንም አልማዋ እስላማዊ በጎ አድራጎት ድርጅትን እንደግፍ። ሁላችንም የበጎነት ባልተቤቶች ነን። ዒድ ሙባረክ። ተቀበለ አላሁ ሚና ወሚንኩም ሷሊሐል አዕማል። السلام عليكم ورحمة الله وبركاته. تقبل الله منا ومنكم صالح الأعمال. عيد مبارك. አሁን የምንገኘው በሉሙ ሜዳ በሐምዛ ቁጥር 2 መስጂድ ዋና ኢማም የሆኑትን ሼክ ሙክታር ለመዘየር አልማዋ እስላማዊ በጎ አድራጎት ድርጅት ዚያራ ሄዱ ነው። ወደ ውስጥ እንግባ ኢንሻአላህ።
عليكم ورحمة الله وبركاته تقبل الله منا ومنكم صالح الأعمال عيد مبارك أهم من الجنيو لومي ميدا يا حمزة قطرولت إمام يهنود الشيخ مختار عيد الماء وإسلامي بقواتنا قد درجت ولما وجهتشنن يا بعيد ولا مسرست زيارة لمدرك بيتاتشو تغينتوال إن شاء الله شيخاتشن عيد እንኳን አደረሳችሁ መልእክትና እንዲሁም ምክራቸውን ይሰጡናል እንከታተላቸው ኢንሻአላህ አልহামዱሊላህ هدانا لهذا وما كنا لنهتدي لولا أن هدانا الله ثم الصلاة والسلام على من لا نبي بعده وعلى آله وصحبه ومن والاه أما بعد إن شاء الله الله قال الله تعالى تعاونوا على البر والتقوى ولا تعاونوا على الإثم والعدوان الله በቁርአን እንግዲህ ነብያችን አለይሂ ሰላቱ ሰላም ነብያችን ባሉት ሐዲስ الله في عون عبده ما كان العبد في عون أخيه ባሪያው አላህ ባሪያውን በማገዝ ላይ ይሆናል ባሪያው ሁልጊዜ ወንድሞቹን በማገዝ ላይ እስካለ ድረስ አላህ እነሱን በማገዝ ላይ ይሆናል አለ ነብያችን አለይሂ ሰላቱ ሰላም አላህም በቁርአን በእንደዚህ በጥሩ ነገር ላይ ተጋገዙ በጥሩ ኸይር ነገር ላይ ተጋገዙ ይለናል ይሄ ትልቅ ስራ ነው ኢንሻአላህ አላህ በዚህ ላይ የሚያግዛችሁ አላህ ያድርገው በዚህ አላህ በቁርአን ወልቡድነ ጀዐልና ሚን ሸዓኢሪል ኢስላም ይላል ካነ ለኩም ኸይሩን ለእናንተ ደግሞ እዛ ውስጥ ኸይር አድርጌላችኋለሁ ይላል አላህ መናፊዕ ዱንያ ወልአኺራ የዱንያም የአኺራም ጥቅም ታገኙበታላችሁ አለ አላህ ስለዚህ በሌላ አያት ውስጥ አላህ ወአጢሙል ቃኒአል ሙዕተረ ይላል አላህ ሁልጊዜ አልአፊፋ ላ የስአሉ ናስ ሰዎችን የማይለምኑ እንደዚህ ወደ ሰው ጥያቄ የማይፈልጉ ሰዎችን ፈልጋችሁ እንደዚህ እገዛ አድርጉ ብሎ አላህ አልቃኒዕ ሙዕተር ማለት እንደዚሁ ደግሞ ለልመናም የቀረቡ ሰዎችን ራሳቸውን ያቀርቡ ሰዎችንም እንደዚሁ ከዛ ነገር ላይ ስጧቸው ይላልና ትልቅ ስራ ነው የእናንተ ስራ በጣም አላህ የሚያግዛችሁ አላህ ያድርገው በዚህ ላይ አይሻ ባወሩት ሐዲስ ኢለታ አንድ ባሪያ ማለት ነው ከሚሰራው መልካም ስራ የበለጠ ደም ከማፍሰስ ወይም ውዱእያ ከማረድ የበለጠ ስራ የለም ሲሉ ነብያችን ሰምቻለሁ አሉ እና የውመል ቂያማ ይሄ በኩል ሸዕረቲን ወበኩል ቀጥረቲን ሚነ ደሚ ከደሙ በእያንዳንዱ ጸጉር በእያንዳንዱ የደም ጠብታ ሐሰና ይጻፍለታል ሐሰና ይጻፍለታል ይሄ በጣም ትልቅ ኸይር ነው አላህ እናንተንም እኛንም እንግዲህ እንዲያግዘን በጣም እፈልጋለሁ በዚህ አጋጣሚ ሙእሚናት ሁሉም ለዚህ ዲን ለሚመለከታቸው ኢድ ለሚመለከታቸው ሁሉ ለብዙሃኑ ማለት ነው ሀገራችን ውስጥ ላሉት ለውጭም እንኳን አደረሳችሁ ለዚህ ለኢድ ሙባረክ ተቀበለ አላሁ ሚና ወሚንኩም ሷሊሐል አዕማል እላለሁ አመት አላህ ያድርሰን ዱዓ ማድረግ ለሚያግዙም ሰዎች አላህ በረካ እንዲያደርግላቸው ቢስሚላህ አልሐምዱሊላህ ሰላቱ ሰላም እናንተንም አላህ ያግዝልን ያ አላህ አፊ አላህ ያድርግልን በዚህ ነገር ላይ ሁልጊዜ የምትለፈው አላህ ያድርግልን ያ አላህ ነቲጃችሁ ስራችሁ ደግሞ በጣም ለሁሉም የሚደርስ አላህ ያድርገው ለሁሉ ብቁ የምትሆኑ አላህ ያድርጋችሁ ያ አላህ ሁሉም አጃችሁን አላህ ያውጣልን ያ ረህማን ቀቡል ያለው ስራ አላህ ያድርግላችሁ ሁሉም ዘንድ ተወዳጅ አላህም ጋራ ያ አላህ ነብዩም ጋራ ህዝቡም ጋር ተወዳጅ የሆነ ስራ አላህ ያድርግልን ያ አላህ ስራችሁ መቅቡል አላህ ያድርገው اللهم صل خير ان شاء الله ودنا የተከበራችሁ የሀሪማ ቲቪ ተከታታዮች
እንደምትመለከቱት ያው ሼኻችን ያው ምን አልአጃይብ የሐበሻ ሼኽ ሲኖር በመከራ ነው የሚኖረው እና ይሄ አሁን ያለንበት ቤታቸው ነው። እዚህ ተከራይተው ነው በዛ ላይ የሚኖሩት ያለበት ሁኔታ። እዚህ አቅም ያለው ሰው አይታወቅም። እንችም የኛ ስራ መንደላ አላ ኸይሪን ከፋኢሊህ ነው፣ መልካም ነገር ማመላከት። እዚህ አቅም ያላችሁ ሰዎች እዚህ ከተማ ውስጥ አሊ ሎሚ ሜዳ አካባቢ ሐምዛ ቁጥር 2 መስጊድ ላይ ኢማም ነው እያሰገዱ ያሉ ዓሊም ናቸው። ለዚህ ለነዚህ ዓሊም አሁን ያሉበት ሁኔታ ያው የሚገባቸው አይደለም። ዑለማዎቻችን ራሳቸውን ዝቅ አድርገው ስለሚኖሩ እንጂ በተለይ በሌላ ዓለም የምናየው ዑለማ አኗኗርና ሀገራችን ላይ ደግሞ ስንት ጁሃላ ዑለማ ሆኖ ስንት ንብረት ይዞ የሚኖርበት ሀገር ነው። ለዚህ ዑለማዎቻችንን መደገፍ ፍላጎት ያላቸውም ኢንሻአላህ ከኛ ጋር በዚህ አጋጣሚ ያው አይታወቅም ኸይር የሚወድ ሰው ለዑለማ ኸይር ላይ ሲኖር የሚያስደስተው ሰው ካለ ይህንን ዓሊም ማለት ነው የራሳቸው መኖሪያ ቤት ብናስይዛቸው ከዚህ የተሻለ ኑሮ የሚኖሩበት ሁኔታ ብናመቻች የሚገባ ነውና አልማዋ እስላማዊ ድርጅት ነው የሚሰራው ለዚህ ነው። ለዚህ ሁላችንም ዒዱ ያማረ እንዲሆንላችሁ እንመኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የምንሰራው አልማዋ እስላማዊ በጎ አድራጎት ድርጅት በጣም በብዙ አይነት ዘርፎች ላይ ብዙ አይነት ስራዎች ላይ ይሳተፋል። ለምሳሌ የተለያዩ አቅመ ደካማ የምንላቸው ዑለማዎች፣ ኡስታዞች፣ የዲን ተማሪዎች፣ መሻይኾች በዓልን ምክንያት በማድረግ ዚያራ የማድረግ ቤታቸውን የማደስ ኪታብ ገዝቶ የመስጠት ከዛ ቁርአን የሌለባቸው አካባቢ በመላው ኢትዮጵያ በሚባል ያህል ቁርአንን ተደራሽ ማድረግ ስራ እንሰራለን እና ምስኪኖችንም አቅመ ደካሞችንም በተለያየ ሁኔታ እንረዳለን። መስጂድ ይሰራል። አልማዋ እስላማዊ በጎ አድራጎት ድርጅት የጉድጓድ ቁፋሮ ከሞላ ጎደል አጫጭር ጉድጓድ ቁፋሮች የውሃ እጥረትና የመጠጥ ውሃ ችግር ያለባቸው አካባቢዎች ላይ የጉድጓድ ቁፋሮ ያደርጋል። ያው ከሚያደርጋቸው ስራዎች አንዱ የዑለማ ዚያራ ነው። እንግዲህ ከሚዘየሩ ዑለማዎች አንዱ እንደ ቃሊቲ ክፍለ ከተማ ወደዚህ አካባቢ ካለው ሼህ ሐሰን የዚህ የማንጎ ሱሐይብ መስጂድ ዋና ኢማም ዘይሩ ተብለን የመጣ ነው። አልማዋ እስላማዊ በጎ አድራጎት ድርጅት እንኳን ለዒድ አልአድሓ ለአረፋ በዓል አላህ በሰላም አደረሳችሁ ይላል። ስለ አልማዋ የምትሉት ነገር ካለ እንድትሉና በዱዓ ፕሮግራማችን እንድንዘጋ ሁሉ ኢንሻአላህ። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ይሄ እንግዲህ አልሐምዱሊላህ ይሄ ለኔ የመጀመሪያ ነው። እኔ ምስኪን ሰው ነው ብላችሁ መቼም ነብያችን በዘንባባ ነው መዲና ነው የገቡት የስሪብ በሚባል ማለት ነው በረሃ ውስጥ ማለት ነው። እርሳቸው የተሰበት መዲና የተባለው አሁን ነብያችን ባዶ ቦታ ላይ ነው እዛ ሄደው ነው ለዲን ነው የተሰደዱት። ለጊዜው ለገንዘብ ወይ ለዘር አይደለም። እና እኔም ኢንሻአላህ አሁን ትንሽ ትርሚ ላይ ኪታቡ አንድ 6 ክፍል ኪታብ አለኝ። 6 ኪታብ ተቡኻሪ ተሸርሖ ጀምሮ ከተወስታ ኪታቦች መዝሀብ አልአርባዓ ኪታቦች የሌሉ ኪታቦች አሉኝ። አባቴ ጀምሮ የወረስኳቸው ኪታቦች አሁን ያሉት መስጊድ ነው። ነፃ አገልግሎት በዚህ ኩላ ወራት ነፃ አገልግሎት እየሰራሁ ነው ማለት ነው። ነፃ አገልግሎት እስካሁን ድረስ የሚከፍሉኝ ነገር የለም በዚህ ኩላ ማለት ነው። ደሞዝ ካቋረጡባችን ጊዜ ሆነዋል። አመት 3 ወር ሆኗል። ደሞዝ ታቋረጡብኝ ነፃ ነው ማለት 3000 ብር ይከፍሉ ነበረ። ያችም 3000 ብር ትፈልጉ ያቋርጧታል በ2 ወር። ባለፈው 6000 ብር ሰጡኝ። መስከረም ጀምሮ 4000 ብር ነው የምከፍለው። እስከ መብራት 5300 ብር ነው የምከፍለው። ቤት ኪራይ ማለት ነው 5300 እነሱ 3000 ብር ነው የሚሰጡኝ። እስካሁን በአራት አልፏል። እስካሁን አልተሰጠኝም። ለምንድን ነው ሲባል ያው አካውንታችን ታግዶ ምናምን ነው የሚሉን እንሰጠዋለን የሚሉ ያው ለዘበኞቹም ይከፈላል፣ ለሌሎቹም ለምክትል ይከፈላል፣ ለቁርአን አቅርቦችም 10000 ብር በላይ ይከፈላል። እኔ ላይ ያለው ጫናው ግን በጣም ከባድ ነው። አውራድ ይሉ ነበረ፣ ዳዕዋ ይወጡ ነበረ በማለት እንደገና የፉሪ ጀማዓዎች እሱ ነው እየተቀበል የሚያስገባው ብሎ አስቆሟቸው። አሁን ደግሞ መተው እኔ እንደውም አበረሯቸው። ያው የዳዕዋ ጀማዓዎች እንትን ሁለተኛ እኛም ብናስቆመው ዱዓውን ማስቆመው ወረቀት ማህተም አድርገው ሰጡኝ። ያው እዚህ የነበረው ሰውዬ አሳግደው ይባል
ደሞዙን ቀስት አስደርገውበት ሁሉም ደሞዙ አሁን በፎሪም ያሉ በኮንቱማም ጓደኞች ያሉ የፈረሰባቸው እየተከፈላቸው ነው። አሁን ስንት ልጆች አሉኝ? አሁን ቁርአን የሄዱ 3 ልጆች አሉኝ። ህፃን ልጅ አሁን እዚህ የታዘለች ያለች። አንዱ ልጅ ደግሞ ያው እየተማረ ነው የዲዋሊ ነው 08 ነው። ዛኪር ነው ጎበዝ ነው ሐሚድ ይባላል። አንደኛው ትልቁ ያው የለም አሁን ላይ ወጣ ነበር። 7 ልጆች አሉኝ ማለት ነው። ከሰባቱ ልጆች አሁን በኔ ስር 5 አሉ ማለት ነው። ባለቤቴ ይዣለች ሰሪራት ልጅ አሁን ወደ 7 ቤተሰብ ሆኜ ደሞዝ ምን የሚከፈለኝ ነገር የለም። ያው እናቴ ነበሩ ያለውን አዝመራም ይሸጡ በብም ይሻሻጡ ይልኩልኝ። አሁን ረመዳን አፍር ላይ በጥቅምት መውሀድ ጥሩ ደረሳ የሚቀድም ይቅር የሚሰሩ ነበሩ። ያው የተውሸሩ ይባላሉ አያቴ ከጀማ ንጉስ ወለደ እነሱ ቤተሰብ ናቸው እና አህለል ቤት ናቸው። ሼህ መሐመድ ረሺድ ይባላሉ። ሶት ያልፉ አሁን የተተኩ አሉ። እዛ ላይ አሁን እዛ ሐሪማ እናቴ ላይ ነበር የተቀመ እናቴ ነበረች ምረዴ እናቴ ወደ አኽራ ሄደች። አላህ ረሂመት ትባላለች። አላህ ለጀነት ይበላት። ወደ 500 ዑለማ ወደ 5 ሸህ ሰገደባት። 500 ዑለማ ለምን ሰገደባት? ያው ረመዳን አንድ ቀን ሲቀረው መጣሁ ማለት ነው። እዚህ ድሙቃ ምናምን ጥለው ተ08 ነው እግሬ እና ያው ችግር ላይ ነው እናቴ ነበሩ ያስቡልኝ። አሁን ተበተሰቦ ራዚቁ አላህ እንተ መሆኑ ጋር እነሱ እንደነሱ ደሞዝ እንደማቆም እኔ እስካሁን የለሁም ማለት ነው። ራዚቁ መቅሱሙ እንደላህ ሆነና ሪዝቅ ታላህ ዘንድ ሆነና የሰው ልጅ የሚቋረጠው በ120 ቀኑ ሪዝቁ ይከተባል። በእናቱ ሆድ ሲሞት ነው የሚያቆርጠው የሰው ልጅ ሪዝቅ የሚቆመው እና አሁንም ያው ውስጡ ያው አንድ የሞላ ነገር በሸው ሌላ አይቀበል ውስጤ ያው በዚክር ያደግኩ ነኝ። እኔ አይ ሀጂ ኑር ይባላሉ። ሼህ ሀጂ ኑር ማለት ደግሞ ሼህ ጦሪቃ ናቸው። ትልቅ ሙአሊፍ ናቸው። ብዙ ኪታቦችን ያበጁ ናቸው። እኔ አሁን የሆነ ነገር ቢሆን የሱፊያ ኪታቦች ኪታቦች በሰው ላይ ሞታለና የሆነ ሳጥን ተሰርታለች በኔው ጋር በገባ ሱፊያው ይገለገልባታል። ያን ኪታብ መዝሀብ ለ46 ሙጀለድ ምናምን ነው የአራቱ መዝሀብ። እንደገና ፈትሁል ባሪ 14 ሙጀለድ ነው። የቡኻሪ ሸርህ ነው። እነዚህ ነህውናቸው ኢዕራብ ምንቀራቸው በህፍዝ ነው እየቀራናቸው ያለ ነው። እነዚህ ኪታቦች እነዚህ እንግዲህ ለኡማው እርም የተሰጠን ዒልም መቼም ሚነል መህዲ ለላህዲ ነው። ከዚህ ታዲያ አስተማት ድረስ ነው። ያው አላህ እንደዚህ ያለውትን አላህ ይጨምርላችሁ። ወራቱ ዓለማዊ እስላማዊ ዓለማዊ አላህ ያድርጋቸው። ረሱል የተላኩት አንድ ጊዜ ረሱላችን ሰለላሁ ዐለይሂ ወሰለም በዛሬው ቀን በአረፋ ሲሄዱ ልጆቹ ላይ ጫወታሉ ይላል ሐዲሱ ላይ። ትጫወቱ አንድ ልጅ ተግሶ አዩት። ያ ጉላም ለምንድነው ማትጫወተው ብሎ ሲሉት ወፋታ አቢ ኡሚ አላቸው። እናትና አባቴ ሞተዋል፣ ልጆችን የሚጫወቱ እኔ ደስታኔ ውስጥ አይኖርም አላቸው። አሁን ያን ልጅ ከፋረጉትና ነብዩ መሐመድ መሆናቸውን አላወቀም። አይሻ እናትህ ብትሆነ ነብዩ መሐመድ አባቱ ቢሆኑ ደስ አይልህም ማለት አለባበሱትና ወሰረ ታባትማ አባት ነብዩ መሐመድ የዓለሙን መሪ አላህ ሰጥቶኝ እንዴት አልደስም? ዛሬ ተሁሉም በላይ ደስታለሁ። የተገዝኩት በዚህ ነበር፣ አሁን ስታይ አገቻለሁ አላቸው። ስለዚህ በዛ ነብዩ ሰዎችን ማስደሰቱበት ቀን ዛሬ አረፋ በቆመው ሁላ ይሁንበት። አላህ ለእናንተ ጀዛችሁን አላህ ይክፈላችሁ። ዛሬ ሚና ይሄዳሉ። አንድ ወንድማችን እዛ ሆኖ ውሎልኛል። የዲዕዋ ወንድም ነው። አላህ የሁላችሁም ጀዛ አላህ ይክፈለው። አዳሉ ከፋኢልህን ያመላከተ የሰሪውን ጀዛ ያገኘዋል ብሏል። አሁን ኪታቦችን እንዲሰበሰብልኝ እንደዚህ እንደናንተ ጀማዓ እንደናንተ ያለ ወንድም ለዚህኛው ታይሆን ለዛኛው ዓለም እንዲሆናችሁ ኪታቦች አሁን እዚህ ቢኖሩ እነሱም ይዋቸው ነበር። ግን በመስጊድ ውስጥ ሆነ ሀታ ኪታባቸውን ያወጡልን የሚባልበት ደረጃ ደረስኩ። ያን ኪታብ ደግሞ ሜዳ ያረሸው ቢያንስ በአሁኑ ጊዜ ወደ 300 ሺህ ብር የሚገመት ኪታብ ነው። ይህን ኪታብ ማውጣቱ ቅርስ ነው። ስለዚህ ብዙ ሻፋኢ ተዲያናጅ ድረስ የነቀልኳቸው ኪታቦች አሉ። ቢኖሩ እዚህ ጥሩ ነበረ። እነዛ ሳጥን ውስጥ ቢገዛልኝ እንደዚህ ያሉ ሰዎች ጋር ብታቀርቡልኝ በትንሿ ተደርጋ ክፍል ተደርጋ ቢያንስ እንደው 1 ሜትር ምናምን ትበቃታለች ሳጥን። ወደ ላይ ሆኖ 6 ክፍል ነው መደርደሪያው ማለት ነው። እነዛ ኪታቦች ቦታ ቢያገኙልኝ እና እናንተን ጀዛችሁን አላህ ይክፈላችሁ። ባመላከታችሁበት የእነሱንም ተዝህኛው ዱንያ እዛኛው ድረስ ስራቸውን የቀጠለ አላህ ያድርገው። ይሄንን እንደዳበሳችሁ የነብዩ ሱና ነው።
የነብዩ ስራ ነው የሰራችሁት። ዒዳችሁን ያማረ አላህ አድርገው። መካ ቆሙ ማለት ነው ወንጀሉን ተምሮ ተሚመጣው እኩል አላህ ያድርጋችሁ፣ እኩል አላህ ያድርጋችሁ። ከዛ በለጠ አላህ ለስላ አላህ ያውጣላችሁ። ልጆቻችሁን ደግሞ ሐፊዝ ዓሊም አላህ ፋኢልና መፍዑል የሚያውቁ ልጆች፣ ማዲና ሙዳሪ የሚያውቁ፣ ጀምዕና ሙፍረድ ኢጅማዕና ቂያስ የሚያውቁ ልጆች የምትወልዱ አላህ ያድርጋችሁ። አላህ ሀገራችን ሰላም አላህ ያድርግ፣ ዲናችን አላህ ያስተካክልልን። ይሁን አላሁ አላሁ ሚና ወሚንኩም ሳሊህ አልአዕማል ዒድ ሙባረክ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። አሁን የምንገኘው የሼኻችን የኡስታዛችን የሼኽ አብደላ አንዋር መስጂድ ሴቶች መድረሳ ብዙ ዓመት ያስተማሩት በተወከል ህንፃ ደግሞ ኢማም የነበሩት የዒድ ዚያራ ቤታቸው እየገባ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተቀበለላሁ ሚና ወሚንኩም ሳሊህ አልአዕማል ዒድ ሙባረክ። አሁን የምንገኘው በኡስታዛችን በሼኻችን ሼኽ አብዱላህ ረህመቱላሂ ዐለይህ መኖሪያ ቤት ነው። ዒድል አድሃን በማስመልከት ዑለማዎች ዚያራች ለማድረግ ያው እንደምታውቁት ዑለማዎቻችን ኡስታዞቻችን በህይወት እያሉ ብቻ ሳይሆን ከህይወትም ካለፉ በኋላ ያው ቀሪ ቤተሰቦች አላቸው። እነዚህ ቤተሰቦቻቸውን በህይወት እያሉ ብዙ አጀብ አለ፣ ብዙ ቦታ እንደሚታየው ብዙ ዘያሪ ብዙ ተመላላሽ አለ። ዑለማዎች ኡስታዞቻችን ካለፉ በኋላ ግን ቤታቸው ዝር የሚልም ሰው አይታይም። ለዚህ እኛም አልማዋ እስላማዊ በጎ አድራጎት ድርጅት ሼኻችን ቤት ማለት ነው ቤተሰቦቻቸውን ለመዘየር ሂዷል። ኢንሻአላህ ልጃቸው እንግዲህ ተተኪያቸው ኡስታዝ አብዱራህማን የተወሰነ እንግዲህ አልማዋ እስላማዊ ድርጅትን በተለይ እሳቸውም ስለሚያውቁ የሚያደርገውን እገዛና ማህበረሰቡ ዑለማዎችን ኡስታዞችን በማገዝ ላይ እንዲሳተፍ የተወሰነ መልእክትና ዒድ ሙባረክ ለቤተሰብ ለአጠቃላይ ማህበረሰቡ ዒድ ሙባረክ። መርሐባ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ለዒድ አልአድሃ በዓል ያደረሳችሁ አጠቃላይ ለመላው ሙስሊም ለቤተሰቦቼ፣ ለእናቴም፣ ለወንድሞቼም፣ ለእህቶቼም እንዲሁም ለምንወዳቸው ለሁሉ ባለቤቴም፣ ለልጆቼም፣ ለቤተሰቦች አጠቃላይ ለጓደኞቻችን ለሁሉ እንኳን አደረሳችሁ ለዒድ አልአድሃ አረፋ በዓል እንላለን። እነዚህ በዚህ አረፋ በዓል ላይ ያው ሚስኪኖች የምናይበት የሆነ በዓል ነው። መሳኪኖች ቤት ላይ የቲሞች ይኖራሉ፣ መደገፍ ያለባቸው ሰዎች አሉ። ስለዚህ እነዛ የምናይበት የሆነ በዓል ነው። ስለዚህ አጠቃላይ ሚስኪኖችን እያየን እየረዳን የተጋገዝን በቁርአን ላይም ተዓወኑ ስለተባለ ያችን እያደረግን ኢንሻአላህ መድረሳዎችን እያየን ሐሪማዎች ላይ መሻይኾችን እያየን ኡስታዞችን ተማሪዎች ሁሉ ያለው መድረሳ አጠቃላይ ላይ ያሉትን ኢንሻአላህ በዚህ አረፋ ላይ የዞርን እየተመለከትን እየረዳን እንግዲህ አላህ ለሁላችንም እንዲያግዝን እንላለን። ብስሚላህ ራህማን ራሂም። የተወደዳችሁ የበጎነት ባልተቤቶች አልማዋ እስላማዊ በጎ አድራጎት ድርጅት በመላው አገሪቷ ዑለማዎችን ኡስታዞችን እና መድረሳዎችን አግዛለሁ ብሎ የተንቀሳቀሰ ያለ የበጎ አድራጎት ድርጅት ነው። እንደምታውቁት በአሁኑ ሰዓት የኑሮ ጫና በጣም ጎርቷቸው የሚገኙት አላህ በቁርአን ላይ ሰአሉነ الناس ኢልሃፋ ያላቸው በዚህ ሰዓት ዑለማዎቻችን ኡስታዞቻችን ናቸው። ላያቸው አለባበሳቸው ያማረ ቢሆኑ ኑሯቸው ግን በጣም በከባድ ሁኔታ ውስጥ በቤት ኪራይ በችግር ውስጥ እያሳለፉ ነው። ሰዎችን ደግሞ ስጠኝ ብለው አይጠይቁም። ሰውም ደግሞ ተቸግሯል ብሎ ሊረዳቸው ማይችሉት የህብረተሰቡ ማዕከል የሚባል የህብረተሰቡ ክፍል የሚባሉት ዑለማዎችና ኡስታዞች ናቸው። ለዚህ አልማዋ እስላማዊ በጎ አድራጎት ድርጅት በዒደል ፊጥርም በዒደል አድሃም እንዲሁም አመቱን ሙሉ እገዛ እያደረገን ያለ በተለያዩ ሐሪማዎች ድጋፍ ያደርጋል። ዑለማዎች ቤታቸውን በማደስ ሲታመሙ ህክምና ቦታ በማድረስ ህክምና ቦታም ከደረሱ በኋላ የሚያስፈልጋቸውን የአቅሙን እናንተ ባገዛችሁት ባለን አቅም ልክ አልማዋ እስላማዊ ድርጅት እገዛ እያደረገ ነው። ለዚህ ይሄ ድርጅት ሁላችንም ኃላፊነት አለብን። በተለይ ዑለማዎችን ወዳለው ዲን ወዳለው ቁርአን ሐዲስ በገጠር ከተማ ይስፋፋል ብለን ምናስብ እንዲስፋፋ ፍላጎት ያለን እህት ወንድሞች አገር ውስጥም ያለን ከሀገር ውጭ ያለን ሁሉ አልማዋ እስላማዊ ድርጅትን ማገዝ አለብን። ለምን እያሰራን ያለነው እየደጋፍን ያለነው ይህንን የህብረተሰብ ክፍል ስለሆነ ከዑለማዎቻችን ዚያራ በተጨማሪ በተለያዩ አካባቢ በተለያዩ ሀገር በመድረሳዎች ውስጥ ያሉ ተማሪዎች በረፍት መውጣት የማይችሉ ያሉ ጥያቄ ያቀርቡልን መድረሳዎችንም የገንዘብ ድጋፍና እዛው አካባቢ ኡዱህያ
በግም ቢሆን አርደው ዒዳቸውን እንዲደሰቱ ጥረት አድርገናል። እንዲሁም በተለያዩ አካባቢዎች ደግሞ በአዲስ አበባ አካባቢዎች ደግሞ በሬዎችን አርደን በኡስታዞቻችን አማካኝነት ለኡስታዞች ለዑለማዎችና አካባቢ ላይ ላሉ መሳኪኖች በአቅማችን አልማው እስላማዊ ድርጅት ድጋፍ እያደረገ ነው። ለዚህ አሁንም ብዙ ድጋፍ ከእናንተ እንፈልጋለን። አሁንም ያለው ድጋፍ በጣም አነስተኛ ነው። ብዙ ሰው ይህንን ሀሪማ ቲቪ በመላው ሀገሪቷ የምትከታተሉ በመላው ዓለሙ የምትከታተሉ ዑለማዎቻችን ኡስታዞቻችን የነሱ ምቾት የሚመቻችሁ የነሱ ደስታ የሚያስደስታችሁ ወንድሞችና እህቶች እመኑኝ ለአልማው እስላማዊ ድርጅት ገንዘባችሁን ድጋፍ አድርጉ። እያንዳንዱ ዓሊም እያንዳንዱ መድረሳ የራሱ ቋሚ ንብረት የራሱ ቋሚ ገቢ እንዲኖረ ነው አልማው እስላማዊ ድርጅት እየሰራ ያለው እንጂ ሁሉ ጊዜ በመርዳት ሳይሆን ዑለማዎቻችን መድረሶቻችን ከጎን ጎን የተለያዩ ስራዎችን እየሰራን ቋሚ ገንዘብ እንዲኖራቸውና መድረሶቻቸውና ኡስታዞቻችን አቅም ኖሯቸው እንዲሄዱ የጀመርናቸው ስራዎች አሉ። እነዚህን ለማገዝ የተለያዩ ሰደቃዎቻችሁን በቀን በሳምንት በወር ብታወጧቸውን ሰደቃዎቻችሁን ወደ አልማው እስላማዊ ድርጅት እንድታደርጉ በዚህ አጋጣሚ ጥሪ እናቀርባለን። ይሄ ፕሮግራም እንዲሳካ ድጋፍ ያደረገልን የሀሪማን ቲም በጣም ነው የምናመሰግነው። ሀሪማ ቲቪ አልማው እስላማዊ ድርጅት የሚሰራቸውን የበጎነት ስራዎች በተለያዩ ቦታ እየሄደ ቀረጻ እያደረገ ለህብረተሰቡ እያቀረበ ነው። ለዚህ በዚህ አጋጣሚ ሀሪማ ቲቪንም አግዙ፣ አልማው እስላማዊ ድርጅትንም አግዙ። ዒዱ ያማረ የሰመረ እንዲሆንላችሁ እንመኛለን። ሁላችንም የበጎነት ባልተቤቶች ነን። ዒድ ሙባረክ። ተቀበለ አላሁ ሚና ወሚንኩም ሷሊሐል አዕማል።